ዓለም በቴክኖሎጂ እየተራቀቀ ነው። ታዲያ የእናንተስ ልጆች ለምን ይቅርባቸው ብለን በአይነቱ ለየት ያለውን የልጆች ስማርቶች ይዘንሎት መጥተናል። ለልጆቹ ምርጥና ቀለል ያለ ሲሆን ካሜራና ቪዲዮ ስላለው የፈለጉትን ትውስታ ቀጭ ቀጭ፣ ሲም ስላለው ለወላጅ ጓደኛ ይደውላሉ። እንዲሁም ወላጆች ልጆቻቸው ያሉበትን ቦታ በጂፒኤስ ሲስተሙ ቅልብጭ አድርጎ በስልካቸው የሚያሳይ እንዲሁም ልጆቹ በሰዓቱ ላይ የሚያሳልፉትን ጊዜ በስልኮ መመጠን የሚችሉበት በአደጋ ጊዜም በቀላሉ አንዴ ብቻ በመንካት የሚደውሉበት የተለያዩ ጨዋታዎችም ያካተተ በመሆኑም ልጆቹ ይደሰቱበታል። በትምህርት ጊዜም ስኩል ሞድ ስላለው ትምህርታቸውን ሳይዘናጉ ይከታተሉበታል። ታዲያ የእናንተ ልጆችስ ለምን ይቅርባቸው? ደግሞ ለልጆቹ ሲያንሳቸው ነው። ዋጋው ኪስ የማይጎዳ ይደውሉ፣ ያሉበት እናመጣለን። ለዋጋና ለበለጠ መረጃ ቴሌግራማችንን ተረት ተረት ቶይስ ብለው ይቀላቀሉ። አረ ወይኔ ይቺ ልጅ ችግር ውስጥ ያለች ትመስላለች። ግን ለምንድን ነው ሳትፈራ እንዲህ ፈገግ የምትለው? ምክንያቱን በዛሬው ክፍል ከተረት ተረት ጋር እናየዋለን። ከዕለታት አንድ ቀን የሙታን መሬት የሚባል ቦታ ነበረ። የሙት መንፈሶችም የሚሰሩበት ቦታ ነው። የሙት መንፈሶች ስራ የሰዎችን ህይወት ሻማ መጠበቅ ነው። ሻማው ሲጠፋም የዛ ሰው ህይወት አበቃ ማለት ነው። የሙት መንፈሱም ነፍሳቸውን ይወስደዋል፣ ወደ ፍርድም ያቀርበው ነበረ። መልካሞቹ ነፍሶች ወደ ገነት ይገባሉ፣ መጥፎቹ ነፍሶች ደግሞ ወደ ሲኦል ገብተው ይቀጣሉ። ማንኛውም ነፍስ ከፍርድ አይድንም ነበረ። የሙታኑ መሬት የሚመራው ዋናው ሙት መንፈስ ነው። ዋልዳ የሚባል ልጅ ነበረው። የሚያስፈልጉን ዕቃዎች እንዳለ እዚህ ጋር ናቸው። የቀረ ነገር የለም። አሁን መውጣት እችላለሁ። ዋልዳ ተፈጥሮንና የሰውን ዓለም ውስጥ ያሉትን ፍጥሮች ይወዳል። እድሉን ባገኘ ጊዜም ወደዛ ይሄዳል። መንፈሱ ጌታ አስቆመው። የህይወት ሻማው አልቋል። ስለዚህ ነብሱ ወደ ሙታን ምድር መሄድ አለበት። ግን እኮ ነብሱን ካልወሰድነው በህይወት ይቆያል። የህይወት ጊዜው ማንኛውም ሰው መጨመር አይችልም። አድነኸው ነበረ። አሁን ግን ይሄን ማድረግ አለብህ። ካልተስማማህ ምን አይነት ችግር እንደሚመጣብህ ማወቅ አትችልም። አባቱንም አለመታዘዝ ባለመቻሉ ዋልዳ ስራውን ማጠናቀቅ ነበረበት። ዋልዳ ልቡ ተሰበረ። ብሬና ስለ ቡችላዋ ተጨንቃ አያት። ከዛ ጊዜም በኋላ የሚያምር የዱር አበባ ሁሌም መስኮቷ ላይ ታገኝ ነበረ። ጊዜያት ሲያልፉም ብሬና አገገመች። ነገር ግን እጣ ፈንታ ለአንዳንድ ሰዎች ቀና አልነበረም። በዛ ጊዜ ዋልዳ ማድረግ የነበረበት የእሷን ነፍስ መውሰድ ነበረ። ብሬና ቤተሰቦቻችን በዚህ ክረምት ልጆ ምን በወጣው በዚህ ሀገር ጭቃ የሚጨማለቀው ብለን አሪፍ አስማታዊ የአሜሪካ ጭቃ ይዘንሎ መተናል። ልጆቹ ስክሪን ላይ ስልክ ላይ ከሰለቻቸው እያደገ ባለ አይምሯቸው የፈለጉትን ቅርጽ እየቀረጹ እያፈረሱ ደግሞ እንደገና እየቀረጹ ይዝናኑ። የጭንቅላ ፍጥነታቸውን ይጨምራል። ልብስ ላይ ሆነ ቤት የማያቆሽሽ ለማጽዳት ቀላል፣ እስከፈለጉ ጊዜ ሳይበላሽ የሚጫወቱበት። ተመልከቱ እስኪ የልጆቹን ደስታ። እናንተም ምን ትጠብቃላችሁ? ይዘዙንና በተመጣጣኝ ዋጋ ለልጆ የደስታ ምንጭ ይዘዙ። ያሉበት ድረስ እናደርሳለን። ደግሞ ለልጆቹ ሲያንስባቸው ነው። ዋልዳን በማየቷ ተደስታ ነበረ። ብሬናም አበባውን ስታስተካክል ዋልዳ ገባ። በስተመጨረሻ መጣ።
አትፈሪኝም እንዴ? ትናንትና ስትሄድ በየቀኑ አበባ እንደምታስቀምጥልኝ አንተ መሆንህን አውቄያለሁ። በጣም አመሰግናለሁ። ምክንያቱም ምናልባት ደክሞት በደንብ ለማረፍ ፈልጋ ይሆናል። አይ እንደሱ ሳይሆን ብሬና፣ ድምጿን የሰማሁት መሰለኝ። ተሳስተሃል። እዚህ ልትኖር አትችልም። እዚህ ነኝ፣ እርዳኝ። ዋልዳ ድምፁን የሚሰማበትን ቦታ ተከተለው። ጌታዋ የሆነ ነገር እንደደበቀች አወቀና ጌታዋን መታት። ዋልዳ ባየው ነገር ደነገጠ። የብሬና ነፍስ በጌታዋ ተይዞ ነበረ። ብሬና፣ ለምንድን ነው ነፍሷን ያያሽው? አባትህን ብትታዘዘው ይሻልህ ነበረ። እኔ የሙት መንፈስ ያልወሰዳቸውን ነፍሶች ወስዳቸዋለሁ። ከዛም ወደ ጭራቅ ሰራዊት ቀይሬ ዓለምን እቆጣጠራለሁ። ከሙት ምድርም እጀምራለሁ። ዋንዳ በጣም ተናደደና በኃይል መታት። የብሬናንም ነፍስ ወስዶ አመለጠ። ጌታዋ በቶሎ ወታደሮቿን እንዲይዙት ላከች። ልጆች የመጫወቻ መኪና በእጃችሁ ለመቆጣጠር አልማችሁ ታውቃላችሁ? ህልማችሁን እውን ልናደርገው በእጆ የሚቆጣጠሩትን ምርጥ የመጫወቻ መኪና ይዘንሎት ከች ብለናል። በአዲስ ቴክኖሎጂ የተራቀቀና እጃችሁ ላይ ባሰራችሁት ሰዓት መሳይ እያንዳንዱን እንቅስቃሴያችሁን ተከትሎ የሚነቃነቅ መኪና፣ ቀኝ፣ ግራ፣ ፊት፣ ኋላ፣ ፍሬን እንደፈለጋችሁ ይቆጣጠሩታል። ለማውለቅ እንኳን የምትሳሱለት። በዚህ ደግሞ አያበቃም። ውብ ኤልኢዲ መብራት ያለው ድምፅ የሚያወጣ ለሽቅድድሞሽ የተዘጋጀ ከጓደኛ ቤተሰቦች ጋር የሚጫወቱበት። በዚህም አላበቃም። ለየት የሚያደርገው ሪሞት አያስፈልግም። በምንልክሎት የእጅ ጌጥ ይቆጣጠሩታል። ታዲያ ምን ይጠብቃሉ? ዛሬውኑ ደውሉ እና በእጆ ያስገቡ። በደስታም ይፈንድቁ። ዋጋው ተመጣጣኝ፣ ያላችሁበት ድረስ በነፃ እናደርሳለን። ዋልዳ ነፍሷ ያለበት ጠርሙስን ይዞ ሲሮጥ ቀስ እያለች ወደ ጭራቅ እየተቀየረች እንደሆነ አላወቀ። ዋልዳ ሲሮጥ ከከባድ ጦርነት በኋላ የጌታዋ ጭራቆች ወታደሮቹ በሙት መንፈስ ጌታዎች ተሸነፉ። የሙቱ ጌታም የእሷን ነፍስ ወሰደው። ዋልዳም ብሬናን አጥብቆ ይዟት ነበረ። እየተሰቃየችም ነበረ። ብሬና፣ እኔ ዋልዳ ነኝ፣ አላወቅሽኝም? ብሬና የዋልዳን ልብስ ቀደደችውና የዱር አበባው ወጣና አየችው። ብሬና፣ ይሄ የምትወጂው አበባ ነው፣ አታስታውሽም? ዋልዳ ዋልዳ ተአምር ነው። ከዚህ በፊት ጭራቅ የሆነ ነፍስ ተመልሶ አያውቅ። ነገሮች አይመለሱም። ነገር ግን የአንተ ፍቅር ብቻ ነው ብሬናን ያዳናት። ደስ ብሎኛል። የብሬናም ነፍስ ወደ ሙታን መሬት ለፍርድ ተወሰደ። በመልካምነቷም ብሬና ወደ ገነት ገባች። አባ፣ ምን እየጠበክ ነው? ለምን አትከተላትም? ግን እኮ ሁለታችሁ በሙታን ዓለም ነው አብራችሁ መቆየት የማትችሉት፣ ግን የሰዎች ዓለም ውስጥ ትችላለህ። አመሰግናለሁ አባዬ። ዋልዳና ብሬና አሪፍ ሕይወት ለመኖር ወደ ገነት ገቡ። ምንም እንኳን የተለያዩ ሰዎች ቢሆኑም አይለያዩም ነበረ። ተረቱ እንደተመቸው ተስፋ እናደርጋለን። ሌላ ተረት ስንሰራ እንዲደርሶ የደውል ምልክቷን ይጫኑ። እንዲሁም ላይክ፣ ሰብስክራይብ እና ሼር በማድረግ ድጋፎን ያሳዩን። መልእክት ካሎትም ኮመንት ላይ ያሳውቁ። እናመሰግናለን። ልጆች ራሳችሁን ወደምትወዱት ሱፐር ሂሮ ለመቀየር ዝግጁ ናችሁ? እኛም ለእናንተ ስንል የምትወዷቸውን የስፓይደርማንን፣ ሀልክን፣
ባትማንን ሙሉ ልብሶች ከነጭንብላቸው ይዘንለው መጥተናል። በተጨማሪም የተለያዩ የሥራ ልብሶች ከነ ሙሉ ዕቃቸው እንደ ዶክተር፣ ወታደር፣ ፖሊስ፣ ፓይሬት፣ ኧረ ምን የቀረ አለ? ብቻ እናንተ ይደውሉ፣ እኛ ለእናንተ ደስታ ህልሞን በቤቶ እናደርሳለን። በተመጣጣኝ ዋጋ ይደውሉ።